የትምህርታችን ርዕስ ዮሐፍ ሞቶል እግዚአብሔር ዋሪው መጻይቶ እግዚአብሔርን መንገድ ጥረጉ የሚል ርዕስ ይሆናል። እኛም መንገድ ተጠርጎ ዛሬ ታቦቱ በመጀመሪያ ጊዜ በዚህ መንገድ ስለገባ የጥምቀቱ ስብከት ነው። ይሄ ባለ ጥምቀት ስብከት ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 1፣ ቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ ይህ ቃል ተጽፏል። ወውቱ መዋዕል በቃ ዮሐንስ እንደ ይሰብክ በገዳም ይላል። የወራት ነው፣ የጥምቀት ወራት ነው። ጌታችን ሊጠመቅ ወራቱ ሰዓቱ ቀርቦታል። በዚያ ወራት ዮሐንስ መጥምቅ በገዳም እያስተማረ መጣ ይላል። መዋዕል የተባለ ወራት ነው። በመናፈሪው ነው። ሰብክ ነበር፣ ያስተምር ነበር። የሚሰብክ ስለሚጠመቀው ስለ ክርስቶስ ነበር። ክርስቶስ ከገሊላ ወደ ዮርዳኖስ ሲመጣ መጀመሪያ መንገዱ ተከፋፍሎ ድንጋዩ ተፈልፍሎ እሾሁ ተነቅሎ ተገዳድሎ አመቻችቶ እንዲቆይ ዮሐንስ መንገድ ጠራጊ ይባላል። ዮሐንስ መጥምቀ መለኮት ስሞቹ ብዙዎች ናቸው። ከብዙዎቹ ስሙ አንዱ መንገድ ጠራጊው ይባላል። ፀሐየ ፍኖት ዮሐንስ መንገድ ጠራጊው ዮሐንስ ነው። እና ዮሐንስ እንዲህ አለ። በዚያ ወራት ዮሐንስ በገዳም እንዲህ እያለ የመጣ ይህ ንጹሐ ፍኖተ ለእግዚአብሔር የእግዚአብሔርን መንገድ ጥረጉ፣ የእግዚአብሔርን መንገድ አስተካክሉ፣ የእግዚአብሔርን መንገድ እሾውን ፈንቅሉ፣ እሾውን ንቀሉ፣ ድንጋዩን አንቅሉ። ሁሉ ማይምቅ ይምላ፣ ጎድጓዳው ይሙላ። ወኩሉ መብስ ይኩን መጣይተ እርሷ። ተንከልካላ የነበረው መንገድ፣ ጠማማ የነበረው መንገድ፣ ያልቀናው መንገድ ይስተካከል። ሁሉ ደብር ዋው ግን ይታት፣ ተራራው ኮረብታው ዝቅ ይበል። መንገዱ በዶዘር ይጠረግ ይስተካከል። ዛሃሎን ጊዜ ይመስል ይህንም ያልኳችሁ ከኔ በፊት የነበረው ማለት የነበረው እሱ መጥን ድሬ ከኔ ቀጥሎ ሊመጣ ነውና መንገዱን ጥረጉ የነበር ዮሐንስ ሰባኪ ነው። መንገዱን ጥረጉ እያለ ሲያስተምር አሚሃ መጣ እዚህ ኢየሱስ ገሊላ ይላል። ያን ጊዜ አያይዞ ዮሐንስ መንገዱን ጥረጉ እያለ ከኔ በፊት የነበረው እኔ በኋላ ይመጣል እያለ እየሰበከ ዮርዳኖስ ወንዝ እያጠመቀ ሳለ ያ መጣ እዚህ ኢየሱስ ገሊላ ውስተ ዮርዳኖስ ከመጠመቅ ማለት ዮሐንስ ሊመጣ ነው መንገዱን ጥረጉ ሲል ወዲያው መድኃኒዓለም ክርስቶስ ጥር 11 ቀን ከች አለ። ገሊላ ሀረዳሉ በገሊላ ነበረ። ይህ ስብከት ሲሰበክ ዮሐንስ ሊመጣ ነው እየመጣ ነው መንገዱን ጥረጉ ሲል መድኃኒዓለም ገሊላ የምትባለው አውራጃ ላይ ነበረና ዮሐንስ ወዳለበት መጣ። ያን ጊዜ ዮሐንስ ሲሰብክ መጣና ዮሐንስን ጠየቀው። ወይቤሎ አጥምቀኝ በማይ ውሃ አጥምቀኝ አለው። ይቤሎ ኢየሱስ ለዮሐንስ አጥምቀኝ በማይ እዚያም መጣና መድኃኒዓለም ክርስቶስ ዮሐንስን በውሃ አጥምቀኝ አለው። ከመይቀደስ ማይ በማይ ከበሰማይ ውሃው ወንዙ ዮርዳኖስ በሰማይ ምልክት ይቀደሳል። መንፈስ ቅዱስ በሕዝብ አምሳል እንዲህ ዘርግቶ በትምህርተ መስቀል ስለሚመጣ ከመይቀደስ ማይ በማይ ከበሰማይ ወንዙ ውሃው ይቀደስ ይባረክ ዘንድ ውሃ አጥምቀኝ አለው። ዮሐንስ ተከሎ አለ። ዮሐንስ ግን ከለከለው። አልችልም፣ አቅም የለኝም። አንተ እሳት እኔ እንጨት ከእሳት ቀርቤ ልንደድ እሳት ይለዋል፣ ነዳዲ ይለዋል። ዮሐንስ ቃል አዋዲ ዘአጥመቀ
እሳተ ነዳዴ ይላል። የሚነደውን እሳት ያጠመቀው ዮሐንስ መጥምቅ ነው ይላል። አቤቱ አንተ እሳት እኔ ገለባ ከእሳት ፊት እንዴት ብዬ እቆማለሁ? አልችልም። አንተ ፈጣሪ የፍጡር እንዴት እችላለሁ አለው። አውታር ኢየሱስ ወይቤሎ ጌታችን መልሶ እንዲህ አለው፣ ከድግመረት አንድ ጊዜ ነው የምጠበቅ፣ ሁለተኛ ድገም አልልህም። የዛሬን ታጠምቃለህ። ዛሬ ጥምቀት መጀመሪያ ነው። እኔ ጀምርላችኋለሁ፣ እናንተ ትከተላላችሁ። ዛሬ ምስጢረ ጥምቀት ይገለጣል። ዛሬ ቤተክርስቲያኒቱ የክርስቲያኖች የምዕመናን መሰረት ይጣላል። ከጠመቁ በኋላ ከዚያ በኋላ አጥማቂዎች ሐዋርያት ናቸው። አጥማቂዎች ጳጳሳት ናቸው፣ ቀሳውስት ናቸው። አንድ ጊዜ ብቻ አጥምቀኝ አለው። ከቤት ምረሰ አንድ ጊዜ ተው እባክህ ዮሐንስ፣ ትሕትናህን አይቻለሁ። አንተ ትሑት ነህ፣ አስቀድመህም ስለ እኔ ሰብከሃል። እኔ ኋለኛ እርሱ ፊተኛ ነው፣ መንገዱን ጥረጉ ብለህ ስታስተምር ሰንብተሃል። ያው መንገዱ ተጠረገ፣ እኔም መጣሁ። ስለዚህ የመጣሁበት ምስጢር አንተ ልታጠምቅ እኔ ልጠመቅ ነውና አንድ ጊዜ አጥምቀኝ። ደግሞ ትልቅ ምስጢር አለ አለው። ምንድነው ጌታዬ አለው። እስመ ከመዝ ተድላ ለነ፣ ይህ ለእኛ ታላቅ ደስታ ነው። ከመዝ እንዲህ ያለ ደስታ፣ እንዲህ ያለ ደስታ ተደርጎ የማያውቅ ደስታ ግን ዛሬ በአንተና በእኔ ተጀምሮ እስከ ዓለም ፍጻሜ ድረስ በየዓመቱ የማይቋረጥ ተድላ ደስታ ላለ ጥምቀቱን እኮ ነው ራሱን የጠበቀው። እስመ ከመዝ ተድላ ለነ፣ በየዓመቱ ይህ ደስታ ለዘላለም ጸንቶ ይኖራልና አጥምቀኝ አለው። አያችሁ መድኃኒዓለም እቺ ቀን የደስታ ቀን፣ እቺ ቀን የዝማሬ ቀን፣ እቺ ቀን የእልልታ ቀን፣ እቺ ቀን የሆታ ቀን፣ እቺ ቀን የጥምቀት ቀን እንደሆነች እሱ ራሱ እስመ ከመዝ ተድላ ለነ አለ። ይህ ለእኛ ደስታችን ነው። ለልጆች፣ ለምዕመናን፣ ለክርስቲያኖች ሁሉ ይህ ቀን የደስታ ቀናቸው ነው። ዝም ብለህ አጥምቀኝ አለው። ደስታችን ሰበከልን መድኃኒዓለም፣ ጥምቀቱን ሰበከልን። ስለ ጥምቀት ደስታ ነገረን። ዮሐንስ ራሱን ዝቅ አድርገህ እኔ ከአንተ ልጠመቅ ሻለው እንጂ አንተን አጥምቃችሁም ብለሃል። እውነትን ነው። እኔ ደግሞ የመጣው ራሳቸውን ዝቅ የሚያደርጉትን ከፍ ከፍ ላደርግ ነው የመጣው። ያንተንና በዚህ ምክንያት ይገልጣል። አንተ መጥምቀ መለኮት እየተባል ፈጣሪን ያጠመቀ እየተባል ከፍታ፣ ክብርህ፣ ሞገስህ ልልና ሲነገር ይኖራል። እኔ ደግሞ አምላክ ሲሆን ፈጣሪ ሲሆን አንተ ስታጠምቀኝ ትሕትናዬ አይትትናው ትሕትና በመጠነ ትሕትና አቤት መድኃኒዓለም ይህን ያህል ትሕትና እንደምን ያለ ትሕትና ነው እየተባለ ትሕትናዬ ሲነገር ይኖራል። ወደ ዓለም መጥቼ ሰው ሁኜ በአጭር ቁመት በጠባብ ደረት ተወስኜ አንተ ስታጠምቀኝ በአንተ በፍጡር ስጠመቅ አይትትና እያሉ ምዕመናን ሁሉ እየመጡ በቀሳውስት እንዲጠመቁ የትሕትና ለምዕመናን መሰረት ነውና አጥምቀኝ አለው። እሺ አለ። ጥያቄ ጠየቀ። ምን እየላጥምኩት አለው። ምን እየላጥምኩት ማን እየጠው ስምህን የሚል መዝሙር አለ አይደለ? እንደዚያ ነው ዮሐንስ እየጠየቀ አቤቱ አይደ አጠምቅ እስምከ ወበስመ መኑ አጠምቅ ሲያቀ ሌላውን ሳጠምቅ እኮ ዮርዳኖስ ወንዝ ሳጠምቅ ኑሬአለሁ። ሳጠምቅ ግን በአንተ ስም ነው የማጠምቅ። እኔ ተጠመቅ በማየ ዮርዳኖስ ከመ ትኩን ረዶ ለክርስቶስ። አንተ ሰው የክርስቶስ ደቀ መዝሙር ትሆን ዘንድ የክርስቶስ ቤተሰብ ትሆን ዘንድ ዮርዳኖስ ውሃ ተጠመቅ በአንተ ስም ሳጠምቅ ሰንብቻለሁ። አሁን ግን አንተ ሳጠምቅ ምን ልበል አለው። ምን ብዬ ልጥራው ስምህን? ማን ብዬ ላጥምቅህ? አንተ መድኃኒዓለም ክርስቶስ አንተ የትሕትና አምላክ ማን እንዴት ብዬ ላጥምቅህ? ምን ልበል? አስተምረኝ አለው። አሁን ትሕትና አስተምርሃለሁ አለው። ለወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ። የቡሩክ የአብ የባሕርይ
ልጁ ጃለም ጨለማውን የገደልክልን ከሳት ብርሃን አንተ ነብያት አጥምቀኝ አጥምቀኝ አለው። ዮሐንስ እያለ ጌታን አጠመቀ። ነቢያት ካህናት ዮሐንስ የአቢ ከነቢያት ከካህናት ዮሐንስ ይበልጣል። በእደዊሁ ለአጥመቀ ረቢ ብለዋል። በእጆቹ መምህሩን ያጠመቀ ደቀ መዝሙር ነውና ዮሐንስ ከነቢያት ይበልጣል። ነቢያት ካህናት ዮሐንስ ሪሳ ከነቢያት ከካህናት ዮሐንስ በለጠ። በእደዊሁ ለነደ ገሰሰ ይላል። እሳት እንዳስታምና ዮሐንስ ይበልጣል። ዮሐንስ ይበልጣል። ሰላማዊ ቢሲሁ ይላል። ዮሐንስ የሰላም ሰው ነው። ሰላማዊ ቢሲሁ ቅዱሳት እደዊሁ እጆቹ የተቀደሱ ናቸው። ጌታን ለማጥመቅ እነዚያ እጆች የተቀደሱ ናቸው። ሰላማዊ ቢሲሁ ቅዱሳት እደዊሁ ለአጥመቃሁ ለመድኃኔዓለም መድኃኔዓለምን ያጠመቁ የዮሐንስ እጆች ቅዱሳት ክቡራት ናቸው። ዮሐንስ ክቡር ቤተ ሰላም ዱጋው በዚህ ይጀምራል፣ በዚህ ይጨርሳል። መለኮ መለኮት ዮሐንስ ዱጋውን አንተ ዮሐንስ ብሎ ከዛሬ ጀምሮ ልቃል ሲጀምር ዮሐንስ ክቡር ቤተ ሰላም ብሎ ይጀምርና የዱጋው መጨረሻ ሰላማዊ ቤሲሁ ቅዱሳት እደዊሁ ለአጥመቃሁ ለመድኃኔዓለም። ዮሐንስ ደግ ሰው ነው። የሰላም ሰው ነው። የፍቅር ሰው ነው ዮሐንስ። እደዊሁ ቅዱሳት እጆች የተቀደሱ የተባረኩ ናቸው። ለአጥመቃሁ ለመድኃኔዓለም መድኃኔዓለም ያጠመቁ እጆቹ ዮሐንስ ክቡር ነው ይለዋል መጽሐፍና የተቀደሱት እጆቹ አጠመቀው። በኋላ ጌታዬ አንተን አጠመቅኩ ሌላ ምን አደርጋለሁ? ዮሐንስ የበረከቱን የተጠመቁበትን ውሃ አንተም ፍል ያደረግ እንዲህ ተቀበው ተጠመቃለሁ። ለዚህ ነው አጥምቆ ዮሐንስ ለኢየሱስ ዮሐንስ ኢየሱስን አጠመቀው። እንደ አጥመቀ ለሊሁ ተጠምቀ። እሱን ካጠመቀ በኋላ እሱ ዮሐንስ ደግሞ ተጠመቀ። አጥመቀ ወተጠመቀ ለሊከ ቃል ፈኖከ ለየሉ ተሰለክ ይለዋል። አጥመቀ የቃል አጠመቀው። አጥመቀ ወተጠመቀ ለሊከ አንተም ተጠመቅ። አጥማቂም ይጠመቃል። በአንድ ቃል ጳጳሳት በአርባ ቀናቸው በጻድቃቸው እናቶቻቸው ያስተምቋቸዋል። ቀሳውስትን ያጠምቋቸዋል። ይህ ዮሐንስ አብነት ነው። ዮሐንስ አጥመቀ ወተጠመቀ ለሊከ እሱን አጠመቅከው ፈጣሪ አንተም ተጠመቅ ይላልና መጀመሪያ በሕፃንነት ቀሳውስቱን ሁሉም ይጠመቃል። ኋላ እንደገና መልሰው ደግሞ ያጠምቃሉ። ይህ ስርዓት ነው። እንግዲህ ጌታ ሲጠመቅ ዮሐንስ ሲያጠምቅ ምስጢረ ሥላሴ ተገልጿል። ሰማይ ተከፈተ። መንፈስ ቅዱስ ወርዶ በራሱ ላይ በርግብ አምሳል ተቀምጦ ታየ። ዮሐንስ አይቷል። አብ በደመናው ውጡት ወልዴ ዛፈቅሬም ወደ ልዬ ነው ብሎ መስክሯል። ዛሬ የምስጢረ ሥላሴ የምስጢረ ጥምቀት በዓል ትልቅ በዓል ነው። መንገዱን ጥረጉት አለ ዮሐንስ። ለጊዜው መንገዱን ነው፣ ውስጡ ግን ልባችሁን ጥረጉ ነው። የእግዚአብሔር ማደሪያ ልቡናችሁን ጥረጉ፣ ንጹሕ አድርጉ፣ ከቂም ከበቀል ንጹሕ አድርጉት። ሁሉ ይራይ ሁሉ ዘነት ይራይ መድኃኒቱ ልጃል ሰው ሁሉ እግዚአብሔር ቸርነት ይወቅ ይላል። ቸርነት ይወቅ ይረዳ። ፊተኛው ልብ ትዕቢት ይተው። ያልተስተካከለው የሰው ልቡና ይስተካከል። መጥቷል ክርስቶስ መጥቷል። በእናንተ ላይ እንዲያድርባችሁ ልቡናችሁን ከኃጢአት ከቂም ከበቀል ንጹሕ አድርጉ ብሎ ዮሐንስ አስተማረ። እንግዲህ በዓሉ ከአራቱ አበይት በዓላት አንዱ ነውና
ይህ ሁሉ ምስጢር የያዘ ነው። ቢነገር ታሪኩ አለ። በፈለገ ዮርዳኖስ የተጠመቀበት ምስጢር አለ። ገሊላ የተጠመቀ በ10 ሰዓቱ ምስጢር አለ። ከገሊላ መጥቶ ወደ ዮርዳኖስ ዮሐንስ እጅን የተጠመቀ ምስጢር አለው። መንፈስ ቅዱስ ሲወርድ ምስጢር አለው። ወርዶ እንዲህ ረግፎ እንደ ርግብ እንዲህ ዘርግቶ ወረደ። እንዲህ አልተዘረጋ አሁን ምኑ ነው? አንተ ምኑ ነው? እኔ ምኑ ነኝ ሲል በዓለም ምራቱ ስፋቱ ርቀቱ መንፈስ ቅዱስ ዘርጋታል እንጂ መውረዱ የእግዚአብሔርን ምራት ስፋት ያጠይቃል። እግዚአብሔር በሰማይ አለ ምኑ ነው? እግዚአብሔር በምድር አለ ምኑ ነው? እግዚአብሔር ከዚህ በምድር በታች አለ ምኑ ነው? እግዚአብሔር በሐይቁ ውስጥ አለ እግዚአብሔር ምኑ ነው? ምራቱ ለማሳየት ዘርግቶ ወረደ ይላል። አሳይቶ ወረደ። አንድ ክንፍ ወደ ላይ፣ አንድ ክንፍ ወደ ታች። አየር ሲነሳ አይታችኋል? ዝቅ ይላል፣ ይላል። እንደዚያ ሁሉ ወረደ። ለምንድን ነው አሳይቶ የወረደ? አብ አሐዜ አለ። አሳይቶ የወረደ ወርዶ ራሱን ቆንጠጥ አድርጎ ይዞታል ሲል ነው አሐዜ አለ የሚለው። እኔ ያንተ የባህሪ ሕይወት ነኝ፣ የአብ የባህሪ ሕይወት ነኝ፣ ይህም ራሴ ሕይወት ነኝ ሲል አሳይቶ ወረደ። መንፈስ ቅዱስ ሕይወት ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። በእስትንፋስነቱ ሕይወትነቱ ይታወቃል። ሰው ሕያው የሚባል እስትንፋስ ሲኖረው ነው አይደል? ሰው ሞተ የሚባል ምን ሲሆን ነው? እስትንፋስ ሲያጣ ነው። ስለዚህ መንፈስ ቅዱስ ሕይወት የሚባል በእስትንፋስነቱ ነው። በእስትንፋስነቱ መንፈስ ቅዱስ ሕይወት ይባላል። ትንፋሽ የሌለው ሕይወት የለውም። ስለዚህ መንፈስ ቅዱስ ሕይወት ይባላል። ሶስተኛው ምስል ወርዶ ራሱ ላይ ተበጥ አድርጎ ይላል። ቆንጠጥ አድርጎ ይዘታል። ምስጢር አለው። መንፈስ ቅዱስ ነው። አብ አሐዜ ዓለም ነው። አብ ዓለምን በመሀል እጅ የሥላሴ ስላይታችሁ ጋር ከሥላሴ እጅ ላይ ምን አለ? ዓለም ይታያል። ከአብ እጅ ላይ ዓለም ይታያል። ከወልድ እጅ ላይ ዓለም ይታያል። ከመንፈስ ቅዱስ እጅ ላይ ዓለም ይታያልና አንተ አሐዜ ዓለም ነው። ዓለምን ይዘሃል። እግዚአብሔር ዓለምን ይዟል። እኔም ዓለምን ይዣለሁ። ይህን ዓለምን ያዝን በስልጣን አንድ ነው። በፈቃድ አንድ ነን። በስልጣን አንድነት የመንፈስ ቅዱስ አወራረዱ ይህ ክንፉን ዘርግቶ በርግብ አምሳል ያሳይቶና ወርዶ ቀጥቃር ያለው ብዙ ምስል ያለው ተዘርግቶ ያልኩት የጥምቀት ምስል ብዙ ስለሆነ እንደሆነ ቃነቃ ላለት ነው እና ሰዓቱ እንዳይድነ ላጭሩ የዛሬ በዓላችን የእኛ ልጆች የተጠበቀበት ነው። እኛ ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ እንድንወለድ የተጠበቀበት ነው። ለዚህ ነው ሊቁ ክርስቶስ ተወለደ፣ ክርስቶስ ተወለደ፣ ክርስቶስ ተጠምቀ፣ ክርስቶስ ተጠመቀና ወለደነ ዳግመ እማይሆን መንፈስ ቅዱስ እኛንም ሁለተኛ ከውሃና ከመንፈስ ቅዱስ ወለደን ይላል። ክርስቶስ ወለደን ወልዶናል። በወልድ ውሉድ የምንባለው ለዚህ ነው። ወልዶናል። ዛሬ የእኛ ልደት የተሰበከበት በስቅለት በዕለተ ዓርብ ልደታችን የተወለድንበት ማይገቡ የተሰበከበት የልደት በዓላችን የተወለድንበት መጋቢት 27 ቀን ልደታችን የተሰበከ ደግሞ ዛሬ ነው። ክርስቶስ ሲጠመቅ የእኛ ጥምቀት ተሰበከ፣ የእኛ ጥምቀት ተመሰረተ። የእኛም የጥምቀት በዓላችን ነው። እሱ ተጠምቆ እኛ እንድንጠመቅ ስለፈቀደልን ማለት ነው። ስለዚህ በዓሉ ሰላም በዓል ያደርግልን። እንደምትረጉን ዮሐንስ አደረሱ በእውነቱ መኖረ መንግሥት መድኃኔዓለም እንደሚታወቀው አሰፋፊት ካሳሯቸው ከሰባቱ አድባራት አንዱ ነው። ያለበትን ቦታ እዚህ ተራራው ላይ ነው። እዚህ በምስራቁ ቤተ መንግሥት አለ። የቀድሞው ቤተክርስቲያን ለዚህ የነበረ በሩ ለዚህ የነበረ ደጀ ሰላም የነበረው ከጊዜ ወደ ጊዜ ግን
ያን ጊዜ ዘመን ያልፋል፣ ዘመን ይተካል። በዘመን ብዙ ነገር ይጠፋል፣ በዘመን ደግሞ ተመልሶ ብዙ ነገር ይሰራል ይተካልና በዚች መንገድ ነበር ያቺ ታስራ በቆመችበት ነበር የምንገባ። ይህ አልተከፈተም ነበርና የዛሬው የጥምቀትን በዓል ሳስብ ነገሮች ዝግኛል። አንድ መጥምቀ መለኮት ዮሐንስ አንደኛው መጥምቀ መለኮት ዮሐንስ የእግዚአብሔር መንገድ ጥረጉ እያለ ያስተማረው ትምህርት መንገዱ ተጠርጎ እንደዚህ ተጠርጎ ማለታችን እጅግ ባለ ጥምቀቱ በሰፊ ያጎለዋል። መንገድ ተጠርጓል። የእግዚአብሔር መንገድ ተጠርጓል። የእግዚአብሔር መንገድ ተጠርጓየን ወስስማ ክብር ምስጋና ለእሱ ይሁን። ወላው ተራ ሰማይ ይላል። ሰማይ ተከፈተ ይላል። ዛሬ ጥምቀት ዕለት እነሆ በሩ ተከፈተ። የጥምቀት ዕለት በሩ ተከፈተ። የጥምቀት በዓል እኮ ልዩ በዓል እኮ ነው። እንኳን በሩ ሰማይ የተከፈተበት ነው። ገርማል እኮ አምና ነው ይህ ቦታ አጣው የተፈቀደ ስራ የተጀመረ። ዘንድሮ ደግሞ ሰማዩ ተከፈተ። የመንበረ መንግስት መድኃኔዓለም በር ተከፈተ። አይገርማችሁም? እንኳን ደስ ያላችሁ። ደስ ያለ በኋላ ላይ በሞት ባይቆጭ። ምክንያቱም ይህንን ለማየት በጣም ስለት ሁሉ ከፍያለሁ። በእኔ ስም ብቻ ሳይሆን የተጻፉት በመምሬ በክቡር ጌታው ሊቀ-ሊቃውንት መምህር መኮንን ስም ስለት ከፍያለሁ። ምክንያቱም ለዚህ ቦታ ብዙ መስዋዕት ከፍለዋል። ሌሎችም አባቶቻችን ይህ ቦታ ለማስመለስ 70 ዓመት የፈጀ ውጣውላ አግኝቷቸው ነበርና የነሱ ሁሉ ድካም የተፈጸመበት ስለሆነ በአባቶቼ ስም ሁሉ ስለት ከፍያለሁና ስለቴን ሰምቶኛል። እንኳን ስለትን ሰመረ በሉኝ። እናንተ ተስላችኋል። እንኳን ስለታችሁ ሰመረ። ቦታውን መንበረ መንግስት መድኃኔዓለም ታቦቱ ግን ሲወጣ ይመኝ ነበረ። ምድር ትመኛለችና ምድሪቱ ደስ ብሏታልና ስለቷ ሰመረ። የወጣቱ የምንጣፍ አንጣፊ ወጣት ስለት ሰመረ። ዛሬ ለመጀመሪያ ጊዜ በዚህ አነጠፉ። ተሰላላችሁ ወጣት አንጣፍ ተመረቁ። ተመረቁ። ወደ አመስላላችሁ ይዟችሁ አያችኋችሁ። አይመጣደል ወጣትነት ያ ወጣትነት ይህንን ስራ ሳይሰራ ያለፈው ወጣትነት በጣም ያስፈጥታል። አያስፈጥቱ አልፎጣሎናችን እንዲሁም ይህን ድነሱ ጎንዛሌ እንኳን ምንጣፍ ልብሴን ባለጥፎ ደስ ይለኛል። ለመድኃኔዓለም ያልሆነ ለማን ይሆናል? መታደል እኮ ነው። መታደል እኮ ነው። ፕሬዝዳንት ግርማ ወልደ ጊዮርጊስ የኢትዮጵያ ፕሬዝዳንት ጎንደርን ለመጎብኘት በዓለ ጥምቀትን በጎንደር ለማክበር መጥተው ሳለ ምን አሉ ብላችሁ ልታጠቡ? ጥምቀትን በጎንደር ማክበር መቀደስ ነው እኮ ነው ያሉ። አታሰቡት? ጥምቀትን በጎንደር ማክበር መቀደስ ነው ያሉ ፕሬዝዳንቱ ግርማ ወልደ ጊዮርጊስ። የእስክንድርያው ፓትርያርክ ብፁዕ ቅዱስ አቡነ ታዎድሮስ በዓለ መስቀል ለማክበር መጥተው እዛ መስቀል አደባባይ ምን አሉ? ጎንደር የክርስቶስ ሙሉት እናንተ ረሳችሁት ነው። ጎንደር የክርስቶስ ከተማ ናት እኮ ነው ያሉ። ጎንደር የክርስቶስ ከተማ ብላታል ፓትርያርኩ። የእስክንድርያው ሊቀ ጳጳስ ፓትርያርክ ጎንደር የክርስቶስ ከተማ አሏት። ፕሬዝዳንት ግርማ ወልደ ጊዮርጊስ ደግሞ ጥምቀትን በጎንደር ማክበር መቀደስ። እነዚህ ሁለቱ ነገሮች ያዙ ይወጣል። ይዛችኋል። ታሪክ ነው። ያዙ እንዳትረሱ። ያዙ። ምን አልኳችሁ? ፕሬዝዳንቱ ምን አሉ? እዚህን ሁላችሁ ሴት የለውም የለም በሉ። ጥምቀትን በሉ በጎንደር ማክበር መቀደስ ነው። እንዳትረሱ። የመጣችሁ ከሩቅ የመጣችሁም መቀደስ መሆኑን አውቃችሁ ከርሞም እንድትመጡ እንዳትቀሩ። እሺ። ጥምቀትን በጎንደር ማክበር ምን መሆን ነው? ጥምቀትን በጎንደር ማክበር ምን መሆን ነው? ጥምቀትን በጎንደር ማክበር ምን መሆን ነው? ጎንደር የማን ከተማ ናት? ፓትርያርክ ያስብለን እኒ በልማድ የምትለውን አለ
ጎንደር የማን ከተማ ናት? ጎንደር የማን ከተማ ናት? እንዳትረሱ። የዚህች የክርስቶስ ከተማ ከሆነችው ጎንደር በየዓመቱ እየመጣችሁ ጥምቀት እንድታከብሩ ለመድኃኒዓለም ቅዱስ ፈቃዱ ይሁንልን። መንገዱ ተጠባርጎ ልሙማር እንግዲህ ብፁዕ አባታችን በጣም ይመርቋቸዋል። ወንድሞቻችን ምጣድ ያነጠፋችሁ ባቱ ያጠባችሁ ሁላችሁ የተባበራችሁትን ሁሉ መድኃኒዓለም ዋጋችሁን ይክፈላችሁ። ከሩቁም ከቅርብም መጥታችሁ በዓልን ያከበራችሁ ሁሉ መጥምቀ መለኮት ዮሐንስ ያገኘውን በረከት ለእኛም ያሳተን። በጥምቀቱ ለእሱ የሰጠውን ጸጋ ለእኛም ያድለን። በጥምቀቱ ለቅዱስ ዮሐንስ መጥምቀ መለኮት የሰጠውን ፈቃድ ለእኛም ይስጠን። ዛሬ ዓመት በሰላም ያድርሰን። አሚሃ ወቦቱ ወይ በቃ ዮሐንስ መጥምቅ ይጠብቅ በገዳሙ ይሁን። ያን ጊዜ ጥር 11 ጀምሮ ነው። በዚህ ወራት ዮሐንስ መጥምቀ መለኮት በገዳም እያስተማረ መጣ። የእግዚአብሔርን መንገድ ጥረቡ እያለ መጣ። መንገዱ ተጠረገ። አመጣዊ ኢየሱስ ጌታችን ያን ጊዜ ከገለውደናም ተጠምቋልና በዓለ ጥምቀቱን ለበረከት ያድርግልን። ያኔ የቀረውን ብፁዕ አባታችን አምስቱ አስፍተው ስለሚያስተምሩና ወራቸውንም ልዳኑንም ለሚሰጡና ለያላችሁበትን አይተገላታሉ። የነገውንም በዓል ደግሞ አናተ ገሊላ እናንተ ወጣቶች አላቸሩ አይከብዳችሁም ያበርተው ሲክንዳችን አታ አንቱ ዘ በዛችሁ አንቱ ክንዳችሁን ያበርተው በሉ። እናንተ ደግሞ አትሸከመ ጅን ብትዋጣ እነሱንተነሚዋወጡ እናንተ መራቂ ናችሁ። እናንተ አውጡ የተሸከማችሁጃችሁ ከፋሉ ክንዳችሁን በሉ ክንዳችሁን ከቁርጥማት ደረታችሁን ከውጋት ይጠብቀው። የዛሬ ዓመት በሰላም ያድርሳችሁ ያድርሰን ብላችሁ ወጣቶች ወጣት አይለፉም ተጠቀምበት። ጊዜና በግንድህ ሰው መታ እንደሆነ እንድትሸከም ንስሐ ነው ትማራለህ። ቀምታ ከሆነ እቺ ክንድ ዛሬ ስትሸከሙ የለ ኃጢአት ይሰረይልሃል፣ ንስሐ ነው። እነዚህም አድርገው ከሆነ ተሰረይላችኋል። ካላደረጉም አትማቱ። እሺ በክንዳችሁ ሰው እንዳትማቱ። ይህንን ምጣድ ባለቀጠፋችሁበት እጃችሁ እንዳትሰርቁ። እሺ ይህን ምጣድ በተሸከማችሁበት እጃችሁ ሰው እንዳትማቱ። ምክንያቱም ኃጢአቶች እንዳትሆኑ። እውነቴን ነው። በረከቱ እንዳታጡ። ሌሎቻችሁም እንዲሁ የትሩፋት ስራ እንድትሰሩ ሰው አትማሩ። ገንዘብ አትጠሙሽ። እጃችሁን ለበረከት አውሉ። እጃችሁን ለትሩፋት አውሉ። ድሀ ደካማ ሰው አታንገላቱበት እንጂ መድኃኒዓለምን አገልግሉበት። በስራ ደረጃ ወደ ብፁዕ አባታችን ወስዳችኋለሁ። እያጨበጨባችሁ ተቀበሏቸው። አብረና ናተን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉና ገናና ፈጣሪያችን እግዚአብሔር ይህችን የበረከት ለሰጠን በደስታ በመዝሙር ንጹሕ በሆነ አምልኮ ስለዋልከን እናመሰግናለን። ክብር ምስጋና ውዳሴ ለአንተ ይሁንልን። የተወደዱ ሊቀ ሊቃውንት፣ የተወደዳችሁ አባቶች፣ ሊቃውንተ ቤተ ክርስቲያን፣ ካህናተ ቤተ ክርስቲያን፣ ዲያቆናት፣ ደቀ መዛሙርት፣ የሰንበት ትምህርት ቤት ወጣቶች፣ በማህበራት ተደራጅታችሁ ስታገለግሉ የዋላችሁ ወጣቶች፣ በሁሉ ስትሉ የዋላችሁ እናቶች፣ እግዚአብሔርን ስታከብሩ ስታደምጡት የዋላችሁ አባቶች፣ ወንዶችን፣ ሴቶችን በዚህ አውደ ምሕረት በርታችሁ ደምቃችሁ ያላችሁ ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ። የጥምቀቱ በረከት በእናንተ ላይ እጥፍ ይሁንላችሁ። እንግዲህ የጠገበ ማጉረስ ሲባል ሰምታችሁ ታውቃላችሁ? ከጠገበ ወዲያ ሰው ቢያጎርሱት ምን ይሆናል? እንደ ጥቅም ይሆናል? አይሆነውም ማለት ነው። ጥቅም አይሆነውም። ሰው መብላት ያለበት እስከሚጠግብ ነው። ከጠገበ በኋላ ግን ለአጉርስ ካሉት
ምንድነው ቅጣት አይነት ነገር ይሆናልና አሁን በሚገባ ሁሉም በመዝሙርም በኩል በምስጋናው በኩል በትምህርቱም በኩል በሁሉም እግዚአብሔር አጥግቦናል እና እግዚአብሔር ይመስገን ብላችሁ እግዚአብሔርን አመስግኑ እና ትምህርት ወይም ስብከት በልዩ ልዩ መልኩ ይሰበካል። ቀጥታ ቃሉን በመጥቀስ በማብራራት ይሰበካል። በመዝሙር ይሰበካል። በእልልታ ይሰበካል። በሕይወት ይሰበካል። በተለይም በሕይወት ይሰበካል። ሕይወት የሚለው በስነ ምግባር ይሰበካል ማለት ነው እና በዚህ መልኩ የሚሰበከው ማን ነው? ተሰባኪው ማን ነው? በእልልታም ቢሆን በመዝሙር በድርሰት ቢሆን በትምህርት ቢሆን ማን ነው የሚሰበከው? ማን ነው? ማን ነው? መድኃኔዓለም ኢየሱስ ክርስቶስ። ሰው ግድ የላችሁም። ኢየሱስ የሚለውን ነጥላችሁ አትተው። መድኃኔዓለም ኢየሱስ ክርስቶስ ነው። ኢየሱስ የሚለው ትርጉሙ መድኃኔዓለም ማለት ነው። ይህ ሊገባችሁ ይገባል። የምን መድኃኒት? ከኃጢአት የሚያድን መድኃኒት ማለት ነው እና በልዩ ልዩ መልኩ ይሰበካል። ከትናንት ጀምሮ መድኃኔዓለም ኢየሱስ ክርስቶስ ሲሰበክ ሌሊቱ ሁሉ ሲሰበክ፣ ጠዋት ሲሰበክ የኢትዮጵያ መንግስት አካላት ባሉበት የቤተክርስቲያኖቹ የበላይ አካላት ባሉበት እኛ ሁላችን ባለንበት ማንም ሲሰበክ ያረፈደው እሱ መድኃኔዓለም ኢየሱስ ክርስቶስ። አትተውት። ምንድነው መልአኩ ገብርኤል ለእመቤታችን ያላት? እነሆ ትፀንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ማን ትዪዋለሽ? ኢየሱስ ትዪዋለሽ። ዋና ስሙ ኢየሱስ ነው። ሰው ስያሜ ይሰየማል ሲወለድ፣ ያ ዋና ስሙ ይሆናል። በትምህርት ቤት በማናቸውም የሚመዘገበው ያ ነው። ከዚያ በኋላ በልዩ ልዩ ሁኔታ በሚያገኘው ነገር ደግሞ ይቀጠልለታል። አሁን ይንታ ድሮ እዝራ ብቻ ነበሩ፣ እዝራ ነበሩ። በኋላ ምን ሆኑ? ሲማሩ መምህር እዝራ ተባሉ። በኋላ ደግሞ ሊቀ ሊቃውንት ተብሎ ተጨመረላቸው። አያችሁ እና የኢየሱስም እንደዚሁ ነው። የእግዚአብሔር ልጅ ስለሆነ ወልደ እግዚአብሔር ይባላል። ጌታ ስለሆነ ጌታ ኢየሱስ ይባላል። የዓለም መድኃኒት ስለሆነ መድኃኔዓለም ይባላል። ንጉሳችን የቤተ ክርስቲያን ንጉሷ ስለሆነ ክርስቶስ ይባላል እና ይህን ሁሉ አሁን ለማሳየት ያልነው እንጂ ካብራራ አሉ። ዋና ስሙ ግን ማን ነው? ኢየሱስ ክርስቶስ። እስኪ ወደ ግዕዝ ተርጉሙት። ኢየሱስን ወደ ግዕዝ ተርጉሙት እስኪ። መድኃኔዓለም መድኃኒት ማለት ይህ ማለት ነው። ስለዚህ ዋና እግዚአብሔር ልኮ ለእመቤታችን ቀጥታ የነገራት ስም ግን ዋና ስሙ ማን ነው? የተጸውዖ ስሙ ኢየሱስ ነው። እና ይህን ነጥላችሁ አትወርድ ማለት ነው። እንግዲህ ያው አሁን 10 ሰዓት ሆኗል። እውነት ለመናገር ብዙ ልይዛችሁ አልፈልግም። አንድ ግን ነገር እንደው እናገርና እሱን ትጠብቁልኛላችሁ። መቼም እስመ ከመ ዘአፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሕደ መጥቶ ወሀበ ቤዛ ኩሉ። እግዚአብሔር ዓለሙን ወዶታልና ቤዛ ይሆን ዘንድ አንድያ ልጁን ተቀዳሚ ተከታይ የሌለውን አንድያ ልጁን ላከ ይላል። የላከበት ምክንያት ዓለሙን ስለወደደ ነው። ፈርዶበት ነበረ። ነገር ግን ያድነው ዘንድ ደግሞ ወደደና አንድያ ልጁን ላከ። ያ አንድያ ልጁ ከመሬታችን ሲወለድ ስሙ ማን ተባለ? ማን ተባለ? ኢየሱስ ተባለ። ይሄ የጥንት አይደለም። ይሄ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወይም በጌታ
በኢየሱስ ያመኑት ሁሉ የሚጠቀሙበት የዳኑበት ስም ነው። እጅግ በጣም የከበረ ስም ነው። ይህን ካልኩኝ እርሱን የተናገርኩት እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለሙን እንዲሁ ወዶታልና የሚለው ያው ዮሐንስ ወንጌል ምዕራፍ 3 ላይ የተጻፈ ቃል ነው እና ይህንን መነሻ አድርጌ አንድ መዝሙር ዘምሬ እጨርሳለሁ። ከዚህ በላይ ላቆያችሁ አልፈልግም። አሁን በሩሲ